ሰላም ሰላም ምርጦችዬ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ትናንት ማታ በሰራሁት ቪዲዮ በጣም ፈታ ዘና እያልኩኝ እንደሆነ ደግሞ በአክብሮት እገልጽላችኋለሁ። የኔ እና የኔ እህቶች በጣም ትለያላችሁ። የምር የምጽፉት ሁላ ኮሜንት ገንቢና ፈታ ዘና የሚያደርግ ነው። አይጥና ድመቶቹ እንግዲህ ተፋጠናል። እኛ ድመቶች ነን፣ አይጦቹ ደግሞ ያው የፈኪ ቤተሰቦች ናቸው ማለት ነው። በትናንትናው ዕለት ምንም አይነት የፈኪ ቤተሰቦች የጻፉት ኮሜንት የለም፣ ያጠፋውም ኮሜንት የለም። እውነት ለመናገር የልጃችሁ ጥፋት በጣም ገብቷችኋል ማለት ነው። ደስ ብሎኛል፣ ስለገባችሁ በጣም ደስ ብሎኛል። ምክንያቱም አንዳንዴ እንደዚህ ራሳችሁን ቆንጠጥ የሚያደርግ ነገር ይዛ ስትመጣ ራስ ምታት ሲሆንባችሁ የዛኔ ሁልጊዜ የምትደግፋ ስህተት ነው ብላችሁ እንድታምኑ ይረዳችኋል። ያው በጣም ገደል እንዳትገባ ብዬ ነው ይሄንን እንትን ያልኩ ያሉት ማለት ነው። እዚህ ቪዲዮ ላይ ደግሞ ራሷ አካውንት ላይ እየተጻፈ ነው ይሄ ያመጣሁላችሁ ኮሜንት ማለት ነው። ብዙ የእሷ የሚባሉ ደጋፊዎች ናቸው እንዳለ እየተቃወሟት ማለት ነው። በዚህ ቪዲዮዋ ላይ 90% የሚሆነው ደጋፊዋ እንዳለ ተቃውሟታል። ከሙገሳ ባንዴ ወደ ስድብ ማለት ነው። እንግዲህ ምንም ማድረግ አይቻልም። ቻዩ ቅመሹ። ሲቀጥል ደግሞ በጣም ያሳቀኝ ኮሜንት ቢኖር ዛሬ ደግሞ የቻይና ሻንጉሊት መስላለች የሚል ኮሜንት ሁላ አላመጣሁትም ነበር እንጂ እውነትም እኔ ማለት ነው መጀመሪያ ስትመጣ ሰው ላልመሰለችኝ ይቅር በለኝ ጌታዬ። እና ማለት የሆነ በቃ ፊቷን ይዩት በምን አይነት እንትን እንዳቀናበሩት አላቅም። ካሜራማንሽ የስራውን ይስጠው። ተጫውቶብሻል ፈኪ፣ እውነቴን ነው የምነግርሽ። በጣም ነው የተጫወተብሽ። ቪዲዮን ለራስሽ ቆመሽ በቃ አሻንጉሊት፣ በቃ የቻይና አሻንጉሊት ነው የምትመስሉ የኔ ውድ ማለት ነው። እና በልክ አድርጊው፣ ሜካፑንም እንደው ፊትሽን ሳይቀይረው አድርጊው። እስቲ እንደው ከኛ ልጅ ተማሪ ኤያት እስቲ የኛ ልጅ እውነት እኔ እንጃ። አይ እንደው ምን ላድርግሽ ነባዬ፣ ጉርስ ባደርግሽ ራሱ ደስ ይለኛል። የኔ ሙልሊት ማለት ነው። ፊቷን እስቲ ዋት እንዴት እንደምታምር ኩል እኮ ናት። ኩል የተፈጥሮ ኩል ማለት ናት። እኔ ኩል ብያለሁኝ፣ እናንተም ሰምታችኋል፣ አጽድቃችሁታል ውዶች ማለት ነውና ኩሏ ዛሬ ደግሞ ካች ብለዋል ከጎረምሳው ጋር ማለት ነው። እንደምታዩት እያማረባቸው ፈታ ዘና የሚያደርግ ቪዲዮ ይዘውልን እንደመጡ ከፎቶ ይነበባል። በቃ ቀይ በነጭ ለብሳ እንግዲህ የመጣችው ነባዬ የሆነ ነገር አለ በቃ ሰርፕራይዝ ለኛ ትልቅ ነገር አለ ብዬ ስለማስብ ነው። ለማንኛውም ኢሳ የኢክሩ ብቻ ነው የሚል በጣም ብዙ ኮሜንት በሷ ቻናል ላይ ለማየት ሞክሬያለሁ። ሌላው ደግሞ ከኛ ልጆች የኛ ሰብር ነው፣ ነባዬና አሙ አብረው ይምጡልን። ታዩታላችሁ እዚህ ጋር ኮሜንቱን ማለት ነው። በፍጹም ይሄንን ያልሽው ልጅ የኛ ልጅ ኖ ኖ ኖ ኖ፣ ይሄ ስህተት ነው። ስለዚህ ወደ ራስሽ ተመለሽ ሀቢብቲ። አበደን ነባዬ ወደ አሙ እንድትመለስ አንፈልግም። ካታ ስራ ይሁን ምን ይሁን ጸባቸውን አንፈልግም። የሰው ጸብ የሚመኘው ሰይጣን ብቻ ነው። እኛ ጸብን አንፈልግም። ግን ደግሞ አብረው መስራት መቀራረብ የሚባለው ነገር መምኑአ፣ ነባዬ መምኑአ በአረብኛው ማለት ነው፣ የተከለከለ ነው በአማርኛው። መተሽ እንድታይ ቪዲዮዬን ጽፌልሻለሁ ኮሜንት ላይ በአሁን በፖስታችሁት ፎቶ ማለት ነው። ገብተሽ እኛን እህቶችሽን ከሱ ጋር ከተመለሽ ምን ያህል እንደምታስቀይሚን 4 ነጥብ አስረግጬ ነው የምነግርሽ። ስራሽን እየሰራሽ ነው፣ እሱም በፊ ነው ሄዷል፣ የመረጠውን አድርጓል። እናንተ ሴቶች ደግሞ አንዳንድ ጊዜ ደግሞ የኛ ልጆች ደግሞ የምትፈርዱትን ለይታችሁ ወቁ። የነባን ጉዳት የማትፈልጉ ከሆነ ድጋሚ ከአሙ ጋር ተገናኝ ብላችሁ በፍጹም እንዳትገፋፏት ልጅቷን ማለት ነው። ምክንያቱም ነገም ይጎዳታል። አሙ አቋም የሌለው ልጅ ነው። ምክንያቱም ፈቲ ከሌላ ሰው ጋር ሲሆን አሙ ያንጨረጭራታል። እሷ የምትፈልገው የእሱን ህይወት ማመሰቃቀል እንጂ ከሱ ጋር አብሮ መኖርን በፍጹም አትፈልግም። አስረግጬ የምነግራችሁ ነገር ማለት ነው። ፈኪ ማለት ነው ስራ ነው እያላችሁ ደግሞ ጥቂት ሰዎች ለምታላዝኑ ደግሞ አበደን ይሄ ስራ ሊሆን አይችልም። ስራም ከሆነ ትልቅ ስህተት ነው። እኔ እየተሰደብኩኝ ዶላር ማግኘት አልፈልግም። ብሰደብም ልክ አለው። ይሄ ነገር እኮ በሚዲያ በእያንዳንዱ ሰው ሚዲያ ላይ እኮ የሚቀር ነገር ነው። ስምሽን አጥርተሽ ለምን 10 ሳንቲም አትሆንም? የምታገኛት በቂሽ ናት። ሀሙ ራሱን ንጹህ አድርጎ አንቺ በሰው ዘንድ እንድትሰደብ ያድርጎ የሚሰራ ስራ ለእኔ ክብር ያለው ወንድ አይደለም እውነት ለመናገር
በፍጹም ስህተት ነው። ይሄ የምደግፈው ነገር አይደለም። እኔን የሚፈልገኝ ወንድ፣ እኔን የሚያከብር፣ ለእኔ ፍቅር ያለው ወንድ እንደዚህ አይነት ስራ ቢመጣ ኖ ብሎ ማስቆም አለበት። ገባሽ? ስራ ነው እያላችሁ ለምትጃጃሉት ነው መልስ የምሰጠው። ስራ ነው ብላችሁ ካመናችሁት፣ አይምሯችሁን ካሳመናችሁት ኦኬ፣ እንደፈለጋችሁ መብታችሁ ነው። ግን ስራም ቢሆን ራሱ የሰው ልጅ የሚመጥን ስራ አይደለም ይሄ። ብዙ አትሳቂ፣ ብዙ አትደሰች ይላላችሁኝ። ደግሞ እኔ ምን አገባኝና በእነሱ ህይወት እስቃለሁ፣ እደሰታለሁ። ነባዬ ብቻ ደህና ትሆንልኝ፣ ነባዬ ብቻ ትደግልኝ። 4 ነጥብ ታዳጊ ናት፣ ህፃን ናት። ብዙ ተቸግራ እዚህ ጋር በቃ ማደግን ፈልገ የመጣች እስከሆነች ድረስ እሷ ብቻ ትደግልኝ። እኔ ስለሌለው ምን አገባኝ? ወዶ ፈቅዶ ለሚላላጥ፣ ወዶ ፈቅዶ ራሱን ዝቅ ለሚያደርግ ሰው እኔ አይመለከተኝም። ገባችሁ? ስራም ቢሆን ራስሽን የሚመጥንሽን ነገር መርጠሽ ስሪ። ከመጣሽ ጀምሮ እውነት ይሄ ስራ ከሆነ ከወንድ ጋር መለጣጠፍ ለእኔ ስራ አይደለም። 4 ነጥብ። በተለይ ደግሞ በሙስሊሞች በእኛም ትክክል አይደለም፣ ግን በእኛ የወንድ ድራማ ከቀረባችሁ ምንም ላይሆን ይችላል። በእናንተ ግን ካታ እንደ ድራማ ቢሆን እንኳን ራሱ መሆን እንደሌለበት ብዙ ልጆች እየተናገሩ ነው። ስለዚህ ይህንን የምትገፋፋ ሰዎች እናንተ ራሳችሁ ናችሁ መጥፎ ነገር ውስጥ እንድትገባ እያደረጋችኋት ያላችሁት ማለት ነው። ሲቀጥል ደግሞ ነገ ታርቀው ተስማምተው ቢመጡት የሆነ ገባችሁ፣ እኔ በተናገርኩት መታችሁ የሆነ ብዙ እንደምትሉ አውቃለሁኝ፣ የእሷ ደጋፊዎች ማለት ነው። ምንም ብትሉኝ ድራማም ሆነ እውነትም ሆነ ስራው ትክክል አይደለም ነው እያልኩ ያለሁት። አዎ ነገ ድራማ ነው ብሎ እንደሚመጡ ሹር እርግጠኛ ነኝ፣ ግን ደግሞ ትክክል አይደለም በቃ። ሲቀጥል ደግሞ ከአህሙ ጋር ድጋሚ ነባዬ ትንጣ የምትሉት ነገር ደግሞ ታቆማላችሁ። በፍጹም ይሄንን አንደግፍም። ምን ነው እንዴ? ነባ ባጣ ቆይኝ ናት እንዴ? ነባ እኮ አገኘች እኮ እንደምታያቸው ጠንበለል የሆኑ ወንድሞችን አገኘች እኮ። አይለያችሁ ፈጣሪ፣ ከአይን ያውጣችሁ። ሰርተው የሚያሰሩ ጀግና ወንዶችን አገኘች። አላያችሁም? እያያችሁ ነው አይደለ ቪዲዮዋን። ስለዚህ ተዋት፣ የራሷን እየሰራች ነው። ትስራበት። የኛ ልጅ በቅርቡ 50 ሺህ ትገባለች። ከዛ ከፍ ብላ በቃ ደስ ብሎን ትልቅ ቦታ ደርሳ እናያታለን። ይሄ ነው የኛ ህልም እንጂ እንደ ባጣ ቆይኝ ሲፈልገው እየሄደ ሲፈልገው እየመጣ እችኛ ስትሄድ እየሄደ ስትሄድ እየመጣ ስትመጣለት እየሄደ የሚሆን ነገር የለም። ነባ ባጣ ቆይኝ አይደለችም። 4 ነጥብ አስረግጬ የምነግራችሁ ነገር ነባ ለሚያከብራት ለሚወዳት ሰው ነው ጊዜዋን መስጠት ያለባት። ተግባባን? እኔ እኮ ማለት ነው በፊት በሰላም ተለያይቶ ቢሆን ከፈቲ ጋራ እመኑኝ አሙ ወደ ፈቲ ቢሄድ አይገርመኝም። ያላየነውን ጉድ እኮ አወጣ የዘገዘከች ጉድ እኮ ናት። ዛሬ ምን ተገኝቶ ነው? ከነባ ጋር ልጥፍ ሲል ሮጠች መጣችና እንደምን አላመሰቃቀለውም ይሄን ሆቱን ብላ እርግቢቱ ሲባባሉ ከርሞና አሁን ሳምንት ባልሞላ ውስጥ አፈሽን ዝጋ። ሼም ነው። እውነቴን ነው የምነግራችሁ፣ ሼም ነው። ይሄ ጥሩ አይደለም። እንደው ለቪዲዮ ራሱ ቢሆን በጣም ይደብራል። አውቃለሁኝ የብዙ ዩቱበሮች ባህሪ ነው ይሄ። ከነገ ከ2 ቀን በኋላ ሞቅ ካለ በኋላ ቻናሉ ፕራንክ ነበር ብላችሁ ትመጣላችሁ። ግን ይሄ የራሳችሁንም የሰውንም ህይወት ያበላሻል። እዛ ጋር የሚሰሩት ደግሞ አሁን አንቺ ያልሽው ኢሳም ነው ምናምን ከትክክለኛ ከሚስቱ ወይም ከጓደኛው ጋር ጸብ ውስጥ ይገባል በአንቺ ቪዲዮ ምክንያት ምናልባት ሴት እስከሆንሽ ድረስ። በዛ ላይ ደግሞ እያረግሽ ያለሽውን ነገር ሴቷ ስታየው ወይ የምታቅሽም ከሆነች እኔ ስለማላቃቸው ነው ስለነዛ በደንብ ማውራት ያልቻልኩት። ቤተሰቦች በዚህ አጋጣሚ ሰርች አድርጌ እያስገደዳችሁኝ ነው። ለምን የምታወሩት ነገር ሁሉ ትንሽ እንዲገባኝ ነገሩ ማየት ሊኖርብኝ ነው፣ እነሱን ሰርች አድርጌ ማለት ነው ስለማላቃቸው። ለማንኛውም አደብ ግዢ፣ ተአደቢ ሀቢብቲ ተአደቢ። ኦኬ። ለማንኛውም ዛሬ ልጆቻችን ይመጣሉ። ማነው ስሙ አልተያዘልኝም። በእሱ ቻናል ይመጣሉ። በጠንበለላችን ቻናል ሼር እናደርጋለን። እየገባችሁ እዩ ማለት ነው። ሲቀጥል የረሳሁት ነገር ነባዬ ቻናሌ ብር አይቆጥርም ብለሻል። እሱን ነገር እንድታስረጅን በግልጽ እንፈልጋለን። በዩቲዩብ ዙሪያ የሚያስረዳሽ ከፈለግሽ ምንም ካልሽ እንድናግዝሽ ግልጽ አድርጊልን። ለምንድነው ሊሰራ የማይችለው? አድሰንስ አዞር ያለው ብለሻል በባለፈው። ካዞርሽ ደግሞ እየሰራ ነው፣ ገንዘብ ይሰራና ከ3 ወር በኋላ ወደ አንቺ አካውንት ያስገባል። አድሰንስ ሲቀየር ቶሎ ወደ አንቺ ስለማያስገባ ስለዚህ ይሄን ነገር አስረጅን፣ እናግዝሻለን በምንችለው መልኩ ማለት ነው። እውቀት ያለው ሰው እንፈልጋለን። ለማንኛውም ወዳችኋለሁ። መልካም ጊዜ ይሆንላችሁ። ቪዲዮን ሼር አድርጉ። ቻው ቻው።